ውስጥ መውደቅ ነው። ምንድን ነው እናንተ ቤት ውስጥ የመሸገው የቀናት ሀሳብ? እግዚአብሔር ይማረን ሁላችን። መጸለይ ስድስት ነገር ተናግሬ ትምህርቴን ጨርሳለሁ። መራራ ስለሽ ሁለት ቃል ቅዱስ ጳውሎስ ወስጄ እነዚህ የመራራ ስም ለማስወገድ የሚረዱልን ነገሮች ይችላል። የመጀመሪያው የሌላውን መከራ የራስ ማለት ከሌላ በሉ የሌላውን መከራ ትንዛታችሁ አይደላችሁ። ግጥ ነው። ታቆዳችሁ ግራችሁ መታችሁ ይሆናል። ድካማችሁ ይቀየራል። ድካማችሁ ግን ወደ ፈውስ ይቀየራል። ክብር ምስጋና ለመድኃኒዓለም ይሁን። እሺ ከሌላ በሉ የሌላውን መከራ የራስ ማድረግ የጠፋው ማነው? ምሕረት ድነት የበዛው በሽታ ግን ብቻዬን ይግዛኝ የሚል እባካችሁ የሌላውን መከራ የራስ ማድረግ ስትለ በመንደራችሁ ውስጥ ያለው አሰቃቂ ክስተት የኔስ ቢሆን ብላችሁ መርዳት እንኳን መስጠት እንኳን ባትችሉ እግዚአብሔር ተመልከተው ብላችሁ በጸሎት ማገዝ ከቻላችሁ ውስጣችሁ የሚበቃው የጥላቻ ስር ይወገዳል። ያስወግድልን እግዚአብሔር። ቢኖር የእናንተ ልጆች ጥሩ ሆነው በጎረቤቶቻችሁ ልጆች መልካም ባይሆኑ የእናንተ መንደር የጦርነት ቀጠና ሳይሆን የሌላው መንደር የደም መፍሰስ ቀጠና ቢሆን አትፍረዱ። ይልቁንስ እግዚአብሔር ተመልከት በሉ። እየሰማችሁ ነው የምናገረው። ማን ይመልከት? የሌላውን መከራ አትፍሩ፣ አትጠቋቁ፣ ሩሮች ሁኑ። እንዲህ ነው የሚለው መጽሐፍ። በመጨረሻ ሁላችሁ አንድ ልብ ሁኑ፣ የሌላውን መከራ ለእናንተ እንደሚሆን አድርጉ። እንደ ወንድማማቾች ተዋደዱ ይገባል። ትግራይ ያለው ችግር ሸዋ ላለው ሰው ሊያሳስበው ይገባል። አንተ ቤት ጠረጴዛ በብዙ ምግብ ተሞልቶ አያችሁ። ዛሬ የሚያስጨንቀን በምግብ እንኳን በሁለት በሶስት አንዳንዱ ሰው ለሰውነቴ ምን ይሰጠው? የቱ ነው ቀሰት እንዳይጠፋም ያደርገው? የቱ ነው ውበት የሚጠብቀው ብሎ ምግብ ለመብላት ይጨነቃል። እየሰማችሁ ነው ወገኖች? ሙሉ ጠረጴዛው ይማረን እግዚአብሔር ሁላችን። እጃችንን አንስቶ ድሃቸውን ለመጎብኘት መመለስ ለመርዳት አይኑ ለተረፈ ለተቆረጠ ለመለቅመት ይነሳል። አንዳንዱ የሚለው ራሱን አስዳቶ በላታ ነጋሪ ቋንሱ በላይ ወምዶ ያስባል። የሰማችሁ ነው ወገኖች?